ለዘመናት ሲጨቆን የነበረው መብቶቹ ያልተከበሩለትና ከብዙ ሀገራዊ ጉዳዮች ወደ ኋላ የቀረው ህዝበ ሙስሊሙ መብቱን ለማስከበር እኩልነቱን በሁሉም ዘርፍ በተግባር ለማረጋገጥ በርካታ አባቶቻችን ለፍተዋል፣ ታግለዋል፣ ዋጋ ከፍለዋል። በዚህን ጊዜ የሚታገልላቸው በአንድ የሚያሰባስባቸው ተቋም አልነበራቸውም። ጥቂት ሙስሊሞች በፈጠሯቸው ተቋማት ጠጠር እየተወረወረ በእንቁ አባቶቻችን ታላላቆቻችን ትግል፣ መገረፍ፣ መታሰር በኋላ በዘመናት ሂደት የዛሬውን መጅሊስ መፍጠር ተችሏል። አሁን ላይ በኤንጂኦ መልኩ ሲተዳደር የነበረው ለዘመናት የቆየው ተቋማችን በአዋጅ የህግ ሰውነት አግኝቶ በመቋቋም ዛሬ ግዙፍ ተቋም ሆኗል። እናም ይህንን ግዙፍ ተቋም እና የሀገራችን ህዝበ ሙስሊም የሚመጥኑና ህዝበ ሙስሊሙ ተገቢ ይሁንታ የቸራቸው አሚሮቻችንን ሊመሩን ይገባል በሚል ይህ እንዲሆን ደግሞ ምርጫን ማከናወን የግድ ሆኗል። በመሆኑ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ ቁጥር 1207/2012 መሰረት ህጋዊ ሰውነት አግኝቶ ከተቋቋመ በኋላ ከዓሊሞች አንድነትና ትብብር ሰነድ ደንብ ቁጥር 1/2015 መሰረት ሙስሊሙን በፍትሃዊነት በአካታችነትና በአቃፊነት የመምራት ተቋም ኃላፊነት ተጥሎበታል። ይህ ኃላፊነት ለመዋጣት የመላው የሀገራችን ሙስሊሞች ተሳትፎና ውክልና የሚረጋገጥበትን ነፃና ፍትሃዊ ምርጫ ስርዓትን ተከትሎ የሚደረግ የተቋሙ አመራሮች ምርጫ ሊደረግ ይገባል በማለት የአፈጻጸም መመሪያ ወጥቶ ይህንን የሚያስፈጽም የምርጫ አስፈጻሚ ቦርድ ተደራጅቷል። በዚህም መሰረት የማዕከላዊ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በፌዴራል ደረጃ ከተቋቋመው የምርጫ አስፈጻሚ ቦርድ ጋር በመተባበር በቀን 17/06/2017 የማዕከላዊ ኢትዮጵያ እስልምና ጉዳዮች ምርጫ ቦርድ አደራጅቶ አሁን ላይ ከአንድ ዞን በስተቀር የሁሉንም ዞኖችና ወረዳዎች እስከ መስጊድ ዘልቆ የምርጫ አስፈጻሚ ቦርድ አደራጅቷል። በርካታ ቅሬታዎችን በጥራት በተገቢነት ፈቷል። አስፈላጊ የሎጂስቲክና የሰነድ ዝግጅቶችም አልቋል። እንዲሁም በርካታ በጎ ፈቃደኞችም አጠቃላይ መራጮችና ዲጂታል መዝጋቢዎች ተመልምሏል። እነሆ ዛሬ ከቅድመ ምርጫ ተግባራት ዋነኛ ሆነውን የመራጮች ምዝገባ በቅርቡ ይጀመር እንደመሆን ወይ ደግሞ እንደሚጀመር የምናበስርበት ቀን በመሆኑ አልሐምዱሊላህ ሱማ አልሐምዱሊላህ እንላለን። እንግዲያውስ የእስልምና መመዘኛዎችን ያሟላ ከጠነከረ ስሞታና ከጉልህ ጸጽ የጸዳ እንዲሁም አንድነታችንን የሚያጠናክር ምርጫ እንድንከናወን አላህ ይርዳል። የሙስሊሙን ኡማ አንድነት የሚያጠናክሩ በኢም በስነ ምግባር በሞራል ልዕልናቸው ከፍ ያሉ አሚሮቻችን የሚመረጡበት ምርጫም አላህ እንዲያደርግልን በዱዓችን እንድታገዙንም ጥሪ እናቀርባለን። ትናንት በርካቶች የታገሉለት ጉዳይ ምርጫችን በመስጊዳችን ኢንሻአላህ በአላህ ፍቃድ እውን ይሆናል። በዚህ ታሪካዊ ኩነት በአስፈጻሚነት፣ በአስተባባሪነት፣ በበጎ ፍቃደኝነት በዋናነትም በመራጭነት በመሳተፍ ታሪካዊ አሻራ የማሳረፍ እድል ላገኛችሁ በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። ይህንን እያልኩኝ የዕለቱ ፕሮግራም ከስልጠናዎችና ግንዛቤ ማስጨበጫ ፕሮግራሙ መከፈቱን አበስራለሁ። መልካም ቆይታን እመኛለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።